በነገራችን ላይ ዶናይን እንዲመጣ ግብዣ ቀርቦለታል። መጥቶ የምረጡ እንቅስቃሴ ማድረግ ይችላል። ሴፍሻ ለምን አንተ ሾው መቅረብ እንደማልፈልግ በግልጽና በክብር ላስረዳ ፈልጋለሁ። ወንድሜ ያንተ ምርጫ ቀስቀሳ አያስፈልገኝም። ዛሬ ደስ የሚል ምሽት ነው የምናሳልፈው እያለክ ነው። ይሄ ልጅ ያልታወቀበት ባለጌ ስዳደግ ልጅ ነው። ሰላም ሰላም፣ እንዴት ናችሁ? እንኳን ወደ ኤፍራታ ቲዩብ የዩቲዩብ ቻናል በሰላም በጤና በፍቅር መጣችሁ። እንኳን ደህና ቆያችሁኝ። አረፍ አረፍ በሉ። እንግዲህ ሰሞኑን ያው ጠፋ ብያለሁ። የጠፋሁትም ሀዘን አጋጥሞኝ እንደሆነ አጠር ባለች ሾርት ቪዲዮ ገልጬ ነበረ። የተመለከታችሁት በጣም ስታጽናኑኝ፣ ስታበረታቱኝ፣ አይዞሽ ስትሉኝ ነበረ። በጣም አመሰግናለሁ። እንግዲህ ያላያችሁት ደግሞ የጠፋሁበት ምክንያት ወላጅ አባቴን አጥቼው ነው በሞትና ትንሽ ከባድ ጊዜ ነበረ። ቀላል አልነበረም። አባት ማለት የቤት ዋርካ ነው፣ ምሰሶ ነው፣ መመኪያ ነው። በጣም በጣም ትልቅ ቦታ ያለው ነውና አባት ማጣት ከባድ ነው። እንግዲህ ለሆነው ነገር ሁሉ እግዚአብሔር ይመስገን፣ ምንም ማለት አይቻልም። የሱ ፍቃድ ነው። አትሊስት ምንድነው አልቆጭበትም። ማልቆጨው አባቴ እንደ እምነቴ ኦርቶዶክስ እምነት ተከታይ ነኝና ንስሐ ገብቶ ቆርቦ እንግዲህ የነበረ ሰው ነው። ስለዚህ ወደ አባቱ ጋር ሄደው ብዬ ነው ማምነው። ፕላስ ደግሞ እኔ በእድሜ ስመረቅ ያደግኩ ልጅ ነኝ። አባቴም እናቴም በጣም ሲመርቁኝ ያደግኩ ልጅ ነኝና ቤተሰቦቼን ቢያንስ አላሳዘንኩትም። በህይወት ዘመኑ ሲደሰትባት የኖርኩት ልጁ ነኝ ብዬ ስለማስብ ከአጽናኑኝ ነገሮች መካከል አንዱ ነው። ቤተሰብ እንግዲህ ወልዶ ሲያሳድግ ስንት ዋጋ ከፍሎ ነውና የሚያዝንብን ልጆች መሆን የለብንም። ሁሌም ቢሆን የነሱ ምርቃት አግኝተን ማደግ አለብን። ለህይወታችን፣ ለቀጣይ ህይወታችንም ለየትኛውም እርምጃችን የቤተሰብ ምርቃት ያስፈልጋልና እኔ በዚህ የታደልኩ ነኝ ብዬ አስባለሁ። አባቴ ህይወቱ እስከሚያልፍበት ቀናት ድረስ እኔን በጣም ሲመርቀኝ ሲያመሰግነኝ የኖርኩ ሰው ነኝና በዚህ እድለኛ ነኝ ብዬ ነው ማስበው። እንግዲህ እናቴን ያቆይልኝ በእድሜ በጤና፣ ወንድም እህቶቼን፣ ቤተሰቦቼን ሁሉንም በዙሪያ ያሉትን በሙሉ በጤና ያቆይልኝ፣ በእድሜ ያቆይልኝ። እንግዲህ እናንተንም በጣም በጣም ማመስገን እፈልጋለሁ። በእውነት እግዚአብሔር ያክብርልኝ። እኔ ከጠበቅኩት በላይ በጣም በርካታ ሰዎች ስታጽናኑኝ፣ አይዞሽ እግዚአብሔር ያበርታሽ ስትሉኝ ነበረ። በጣም አመሰግናለሁ። እንግዲህ ያው ጠፋ ያልኩበት ምክንያት በዚህ ምክንያት ነው። እንግዲህ አሁን ደግሞ ሰው ነንና ወደ ስራ መመለስ ግድ ነው። እንግዲህ ዛሬ እንሆ ብዬ በይፋ ዛሬ ስራ ጀምሬያለሁ። እንግዲህ እንደተለመደው እናንተን ፈታ ዘና ያደርጋሉ እንዲሁም ግርምትን ይጭራሉ ብሎም የእናንተን ምክርና ተግሳጽ ይፈልጋሉ ብዬ ያሰብኳቸውን ቪዲዮዎች ሰብሰብ አድርጌ ይዤላችሁ መጥቻለሁ ማለት ነው። ያው እንግዲህ ጠፋ ብላችሁ ስትመጡ ዩቲዩብ እንደ አዲስ ነው የሚሆነውና የእናንተን እገዛ በጣም እፈልጋለሁ። ሰብስክራይብ ብታደርጉ፣ ላይክ እና ሼር ብታደርጉ፣ ሀሳብ አስተያየታችሁን ኮሜንት ላይ ብጽፉልኝ እንደ አዲስ ከመሆን ይረዳኛልና ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ወደ ዛሬ ቪዲዮዎቻችን እንለፍ ማለት ነው። ብዙ ወሬ ያበዛውባችሁ ወደ ቪዲዮ። ወንድ ልጅ ተወልዶ ካልሆነ እንዳባቱ መሽናውን ቁረጡት ይሁን እንደ እህቱ። በፊት ልጅ ያለ ሲከፋኝ ምናምን ስጣላ አልበላም እል ነበር። ግን አሁን ለማን ብዬ ነው የማልበላው? በላለሁ። ታባቱብኝ ለማን ብዬ ነው የማልበላው? ለማን ብላ ነው የማትበላው? መልእክተኛው ፊቱን ካሳየ በኋላ መንገድ ላይ ስታየው እሺ ረሚመሮች ተውት እንዴ! ምንድነው? ውሃ የለውም ያልከው ከ20 ሊትር እናንጠልጥልበታለን አይደለም?
ወደ ተገለጠለ Yo, vaya de turbano, yo. መትረየስ ነው ሚሳኤል ነው። የቲክቶክ መንደር ላይ ጤንነታቸው ትንሽ ከሚያጠናጥረን ሰዎች መካከል አንዱ ሰይዶ ማርሻል ነው ይመስለኝ። እኔ እውነት ለመናገር ምንድነው እዴ ምንድነች? ሳይካትሪስት ነች። አይዲዮ ይሄው የዛሬ ስራ ይሄ ነው። የኛውን ስራ እስክሪብቶ ምናምን ካስፈለገ እዚህ ያለ አንተ ውሃ አምጣላት። እሺ ውሃ በምንድን ነው የምንሰጣት? በክዳን በአይናንድ ነው። በማግ ነው እንጂ መስጠት ያለባችሁ። የምን አካባቢን ድምጽ መበከል ነው? በእውነተኛ ሀገር ያላችሁም እንደዚህ ናይት ክለብ ምናምን ያላችሁ ሰዎች ሄድሴት አዘጋጁ። እናንተ ጋር ለሚመጡ ሰዎች ሄድሴት አዘጋጁ። ጎረቤት ምናምን ከምትበጠብጡ የአካባቢው ሰላም በእናንተ ሙዚቃ ምክንያት ከሚረብሽ ይሄ በጣም በእውነት የሚያስጨበጭብ ነገር ነው። በደንብ ላጩ አንሹ አለው አንሹ እንግዲህ አለው አንሹ ትንሽ ማሜ አሁን ማሜ ይመስልሻል? ጭራሽ ቅንድብ መላጨት! ኧረ ተው ጌመሮች፣ ግን ምን አይነት ቅጣት ነው የምትቀጣጡት? ጌታ ሆይ ወደ ሕክምና እንሄዳለን። የሐዋሳ ተጫዋች ናት። በቡድን መሪዋ ተደብድባለች። ቪዲዮን ተመልክታችሁታል። ከቪዲዮ በላይ ማስረጃ ይኖራል ብዬ አላስብም። በአሁኑ በኢትዮጵያ ፕሪሚየር ሊግ በባለፈው ጨዋታ ሐዋሳ ሲያሸንፍ የጨዋታው ማን ኦፍ ዘ ማች የነበረች የኢትዮጵያ ብሔራዊ ቡድን ተጫዋች በምንም ይሄ ማስተባበያ ነገር የለውም። በጠቅላላ የኢትዮጵያ እግር ኳስ ተጫዋቾች በጠቅላላ በወንድም ሴትም ይህንን ጉዳይ በጠቅላላ ማውገዝ መቻል አለባችሁ። ነገ እናንተ ላይ ስላለመድረሱ ምንም ዋስትና የላችሁም። ለሚመለከተው ሁሉ ይህንን ቪዲዮ አድርሱልኝ። በቃ ሴት ልጅ እንዲህ ወንድ ልጅ እንዴት ሴት ልጅን በዚህ ልክ ደም በደም እስክትሆን ይደበድባታል? ለምንስ ይደበድባታል? የፈለገ ምክንያት ቢኖረው እንዴት ይደበድባታል? በስማ ምንም እኮ አንዳንድ ወንዶች ግን እኔ አላቅም ምን አይነት አእምሮ እንዳላቸው አላቅም። ሴትና ወንድ በተፈጥሮ ራሱ ማለት ነው እንዴ እኩያ እንኳን ቢሆኑ በኃይል ወንዱ ይበልጣል። በቃ በጉልበት ይሄ እኮ እውነት ነው፣ የምናምነው ነገር ነው፣ አንክድም። የፈለገ ነገር ቢፈጠር ግን በዚህ ልክ ሴት ልጅ ጥቃት መፈጸም አይደለም ሴትን ወንድንም ማንንም ሰው በዚህ ልክ መደብደብ አግባብ ነው ብዬ አላስብም። ስፖርታዊ ጨዋነት የሚባለውን ኢሜጅ ያጠፋል ብዬ አስባለሁ። አከሬ የቤት ኪራይ ጨመሩብኝና ከዛ በኋላ ይኸውላችሁ ማፈላው በስቶፍ ወጥ የምሰራው በስቶፍ 24 ሰዓት ሙሉ ነው ማበራው ማለት ነው። የቤት ኪራይ አንቺ ስቶፍ በጣም ትጠቀሚያለሽ ብለው የቤት ኪራይ ጨመሩብኝ። እኔ እኮ ጠዋት ውጪ ማታ እኮ ነው የምገባው። እግዚአብሔር ያሳያችሁ እንግዲህ። ከዛ የቡናዬንም በስቶፍ ሁሉንም ነገር በስቶፍ ነው ማፈላው እላችኋለሁ። በቃ ከተጨመረብኝ በቀል ብድር በምድር በሚለው ኧረ ተው፣ አከራዮችም ተው፣ ተከራዮችም ተው፣ እንቻቻል እንጂ እኔ እኮ ጫት ማቆም ሀሳብ አለኝ። ሀሳቡ የሚመጣልኝ ግን ስመረቅም ኧረ ተው ከፍቷል። ጌታ ሆይ ያኔ ቪዲዮ ላይ ሚስ ልዩ ኮሜንት ጽፋለች። ራሴን ደስ ምሳ ልጋብዝ ነው፣ አብረን እንልበስ።
ስለሚያምር ሳይሆን ከማስቲካ ስለሚረክስ ብቻ ነው የገዛሁት። ከዛ ደግሞ ይሄ ሆት ፓንት አለ 50 ብር ነው ያሰፋሁት። ችጋራ ያማት የ100 ብሯ ሂል ዛሬም አለች። ዘንባያከስ ከገሙ አይቀር በደንብ ይጠንቡን እንቀባለን። ወይኔ በላቸው ወይኔ በላቸው ያምሮ ይሻል ምን ትመስላች ተመልከቷት። ጃቡን ከዛው ነው የወሰድኩት። ከውስጥ የለበስኩት ከየት እንደመጣ አላውቅም። ሸሚዙ 20 ብር ነው፣ ሆት ፓንቱ 50 ብር ነው፣ ጫማው 100 ብር ነው። ስለዚህ በጀታችን 170 ብር ነው። ቦንዳ በመልበስ ኪሳችሁን ጤና ጠብቁ። አረባክ በነገራችን ላይ ሴቱ በጣም ዘናንጦ የሚገራርም ልብስ ለብሶ ምናምን ስታዩ ሁሉም ምንድነው በውድ የተገዛ ላይሆን ይችላል። መጠርጠር ጥሩ ነው። ቦንዴክስም ታሪክ ትሰራለች። እጥብጥን ከተደረገች ታሪከኛ ነች። ልጅ ይወለድ የእግዚአብሔር ስጦታ ነው። የሚያሳድገውም እግዚአብሔር ነው ከኛ ጋር እኛም ኃላፊነት እንዳለብን ሆኖ ማለት ነው። ግን ደግሞ ማለት ነው ይሄ ለልጅ አሁን ለምሳሌ እንዴት ነው በቃ ሁሉ ነገር ላይ ጥንቅቅ ካልን ለሚበላውም ለሚጠጣውም ወይንም በቃ ስንይዘው ምናምን በጣም ይሆናል አይደለ? የምንጠነቀቅ ከሆነ መጥፎ ነው። የምሬ ነው ጌታን እና ነፃነት ሊኖራቸው ይገባል። በነፃነት ፈታ ብለው ተዝናንተው ሪላክስ አድርገው ከልጅነታቸው ጀምሮ ማድረግ አለባቸው ባይነኝ እንደኔ ማለት ነው። አሊያም ግን ነቃ ያሉ ልጆች አይሆኑም። ለምን እንዴ ሩታ ምን ነው? እሺ አንድ ላውራበት። እሺ ለምን እንደሆነ ልንገራችሁ እና እንዳንተ እንደ ዶሮ ገነጣጥለው ይጫወቱባቸው። ከኛ በላይ እግዚአብሔር እነዚህ ልጆች ፈጥሯል አይደለ? ይሄንን ልጅ ስጠን እግዚአብሔር ነው የፈጠረውም እሱ ነው። ስለዚህ ከኛ በላይ እሱ ይጠነቀቅላቸዋል ለእያንዳንዱ ነገር ማለት ነውና እኛ ግን በዚህ ልክ እንትን ካለን መጥፎ ነው። ታዩ እስኪ ጣሩን ልቆርጩ ነው ሩታ። ኧረ ጌታን አንቺ ልጅ ጨካኝ ነሽ ሩት፣ ጨካኝ ነሽ ማርያም፣ ጨካኝ ነሽ። እሺ እና ማለት ነው ፋሚሊዎቼ ያው ከኔ ምክር አይጠበቅም፣ ግን ከኔ በላይ ናችሁ አብዛኛው የኛ ኦዲየንሶች ማለት ነው ፋሚሊዎቼ። ባይዘው ስልኬን ሳየው ከ30 ዓመት በላይ ይበዛልና አብዛኛው ሰው የወለደ ልጆች ያሉት እናት አባቶች ናችሁ ይሄን ቪዲዮ የምታዩ ሰዎች ማለት ነው። ስለዚህ ከኔ በላይ ስለምታውቁ ለእናንተ መንገር አልችልም፣ ግን ደግሞ በተረዳሁትና ባየሁት ልክ አሁን ብዙ ጊዜ ለምንድን ነው ፈረንጆች የፈረንጅ ልጆች ቶሎ ነቃ ይላሉ፣ አክቲቭ ነው ጭንቅላታቸው ለምንም ነገር ምናምንና ያ የሆነበት ምክንያት ምንም አይደለም። ከልጅነታቸው ጀምሮ በቃ በ15ኛው ቀን ወይ በወሩ ዋና ገንዳ ላይ ሊለቋቸው ይችላሉ። ወርወረው ማለት ነው። ወርወረው ስላቸው ሩታ በቃ አስጨነቅሽብኝ። የእነዚህ ልጆች ነገር በቃ አነጋጋሪነቱን እንደቀጠለ ነው። አሁን ደግሞ ስለ ልጅ እንክብካቤ ምናምን እያስረዱን ይገኛሉ። ሩታ ግን ጨካኝ ነሽ በእውነት። ጣቱን ልቆርጩ ነው እንጂ ረዙ አይሽ እንዳልወርድ ፈልጋለች። ፈልገሻል ምንም ታውቂ ያስታውቅብሻል። እንዳልወርድ መጀጀር ሲቹዌሽን እና መተን እናውርድ። ውረዳ ወንድሜ ስልጣን አረኮኩ ውረድ፣ ችግር የለውም። መውረድም መውጣት መብት ነው። ግን ልንገራችሁ ሴት ልጅ ወልዳ 45 ቀን ወይም 6 ሳምንት ውስጥ ምንም አይነት ግንኙነት ማድረግ የለባትም። ምክንያቱም ሰርቪክስ ወይም የማህፀን በር ክፍት ስለሚሆን ፉሊ ስለማይዘጋ ለኢንፌክሽን እና ለተለያየ ነገር ትጋለጣለች። እናንተ ውረድ አትውረዱ ያው እኛ ቃል ገብተናል። ራቁት በተያየ መሀል አንገባም ብለናል ከባለፈው በኋላ። ግን እሱ መብታችሁ ነው። ግን ለሌሎቻችሁ እነሱ አላቀም አሁን ያለፈ ቪዲዮ ስለሆነ በምን እንደተስማሙ ይውረድ አይውረድ ሰው ያላየንም። ግን ለሌሎቻችሁ የምሬድ ነው። በሲኤስም ይሁን በኖርማል ዴሊቨሪ ይሁን የወለደች ሴት 6 ዊክ ፖስት ፓርተም ምንም ነገር ማድረግ የለባት። ቴንክ ዩ። ለውረድ አትውረዱ እንግዲህ ጠቃሚ መረጃ ነው። ቴንክ ዩ ያዳ እናመሰግናለን። ፕሬስ አጉቲ እውነት እንደ ደክሟል አጉቲ ኮንግራ ኢትዮጵያ ይጋሚ አጉቲ አሉ አጉቲ ደግሞ ብዙ ቃል ያስካጉቲ እውነት እንደውም ላይት ትራቭለር በብርሃን ፍጥነት የምትሄደው አችልማ አለል ብዬ ነው እቃ ያስኩት ነው እንዴ? ኦኬ አሁን ገና ካምፓስ መግባቴ እየተማርኩ አርክቴክቸርም ዲዛይኒንግ ላይ ምናምን ነው። የጌሚንግ ፒሲ ምናምን ያስፈልጋል ለስራው አሉኝ። ያ አቋላ አንተ አዛለ ምሁር እኮ ነኝ። ሶሻል ሚዲያን በት እያልኩ እኮ አያለሁ። አንድ ሁለት ያሳክል አጉት ሳክ ዲማንዶች ብዙ ናቸው። አስቤልህ ግን ያመጣው ነገር አለ። አንተ ደስ ያለን አርግ የኔ አባት ውሰድ አጉቲ
ይሁሉ ቀስታ መጣ መጀመሪያው ጫንቆኝ ነበር አረ በለ አጎቴ I love surprises እውነት yeah me too oh my god አጎቴ don't play አጎቴ yeah እኔ ላይፍ ባላንስ አላረግ ብሎኛል ኒው ባላንስ ይዘህ ትመጣለህ እንዲያጉት ለአንተም ለወንድምም ተከፋፈሉ ይሄ ነው የሚጠቅም እዚህ ደብረ ብርሃን ያለ ማን ነው ይሄ ሁሉ ካልስ ደርመን ታረገው ነው take it or leave it ያበደ ነው ጌታ አጓጉቶ ካልሲ ማት ይሄ ማለት ምን ያህል ቆርንሳል ቶሎ ንጽህናን ጠብቅ ለማለት አጎት ያስተላለፈለ መልእክት ነው በእውነት ከመጫጫስ ካልሲ ትልቅ ስጦታ ነው ባይዘው ለአንዳንድ ሰዎች ካልሲ በጣም ትልቅ ስጦታ ነው እንደ ቀላል እንደታዩት እንዴ ዛሬ ማን ልመጣ ነው አውሎ ነፋሱ ሜላት ከዱባይ መጣ ይሆናላ ሜላት ስትመጣ ወፎቹም ይንጫጫል ዱረ ህይወትሽን ላስታውስሽ ሜላት ከኢትዮጵያ ስትወጪ እኮ ምን እንደምትመስል እኮ እናውቃለን ዱባይ ወተ እንዳታውስ ማርቆስ ሜላት ዱባይም ሄደሽ እንደውም እስስት ነሽ ምንም አልተለወጥሽም ሁሉም ትወሰኛለህ ማርቆስ ግን ሰውን የመጣው ከዱባይ ሊበቀል መጣው ሊጨርስ ነው የማርቆስ ቤተሰቦች ሄላው የማርቆስን እናት ማገድ ይፈልጋሉ የሚሉት ዱባይ ሄደሽ አስተስተሽ የዩቲናስ ዝግጅት ከቀረበ በኋላ እንግዲህ የአዶናይ አድናቂዎች ለምን ልጃችን አልቀረበም ሲሉ በሰይፉ ቤቤስ ላይ ጠይቀዋል። የኛ ሐሳብ ሁሉም እየመጡ ምረጡኝ እንዲሉ እድል ማመቻቸት ነው። ስለዚህ አታስቡ፣ እስከ ዝግጅቱ መጨረሻ ድረስ የተመረጡ ቲክቶከሮች እየመጡ ምረጡኝ ይላሉ። በነገራችን ላይ አዶናይን እንዲመጣ ግብዣ ቀርቦለታል። መጥቶ የምረጡኝ እንቅስቃሴ ማድረግ ይችላል። እኛ ዩቲን ያቀረብነው በምስራቅ አፍሪካ ስለታጨች እንጂ ይሄ ቤት የሁሉም ቤት ነው አይደል? አንዳንዶች ሰይፉ ዘረኛ አሉ። ሰይፉ ዘረኛ ነው። ሐረር ተወልደ ትንሿ ኢትዮጵያ ውስጥ ተወልደ ዘረኛ መሆን በጣም ይከብዳል። እኛ ይሄ ፕሮግራም ማለት ትንሿ ኢትዮጵያ ነች። ከየትኛውም ቦታ ጥሩ ነገር የሰሩ ሰዎች መጥተው የሚነግሱበት ቦታ ነው። እውነት ነው ዘረኛ ነው። ስራው በነገራችን ላይ አንዳንዶች ለምንድን ነው ከትግራይ ክልል ዳረ እንግዳ የለም እንዴ? ብዙ ቀርበዋል እኮ አብርሃም ገብረመድህን፣ ኤፍሬም አማረ፣ ሰላማዊት ዮሐንስ፣ ዳዊት አለማየሁ፣ መስፍን ብርሃኑ ከትግራይ ክልል ሰቃይ ተማሪዎች ግን ደግሞ እዚህ ቦታ ላይ ሲመጡ ጥሩ የሰሩ መሆን አለባቸው። እናንተ አምናችሁበታል፣ ይወክለናል፣ ስነ ምግባሩ በጣም ጥሩ ነው ካላችሁ እኛም ግብዣ አቅርበናል። በነገራችን ላይ በዘር ሃይማኖት፣ ብሔር፣ ቀለም፣ ጾታ ሳንል እያዝናናን ጥሩ የሰሩ ሰዎችን ከፍ የምናደርግበት ዝግጅት ስለሆነ ሰይፉ በኢቢኤስ እስካለ ድረስ ሁሌም ሚዛናዊነት አለ። ይህ ፕሮግራም የሁላችሁም ነው። ይሄን ልታውቁት እንደምታስታውሱት እንግዲህ ከዚህ ቀደም ዩቲናስ ሰይፉ ሾው ላይ ቀርባ ነበረ። በዛም የተነሳ በጣም በርካታ ሰዎች ፍትል አዶናይ እንዴት አይቀርብም ብለው ሲቃወሙ ነበረ። ሰይፉም እንግዲህ ይሄንን ምላሹን ተናግሯል። መቶ መቅረብ ከፈለገ ኤኒ ታይም መቅረብ ይችላል፣ ጥሪም ተደርጎለታል የሚል ምላሽ ሰጥቷል። ታዲያ አዶናይም የራሱን ያልተጠበቀ ምላሽ ሰጥቷል። ምን አለ የሚለውን እስኪ አብረን እንመልከት። የዩቲናስ ዝግጅት ከቀረበ በኋላ እንግዲህ የአዶናይ አድናቂዎች ለምን ልጃችን አልቀረበም ሲሉ በሰይፉ ቤቤስ ላይ ጠይቀዋል። የኛ ሐሳብ ሁሉም እየመጡ ምረጡኝ እንዲሉ እድል ማመቻቸት ነው። ስለዚህ አታስቡ፣ እስከ ዝግጅቱ መጨረሻ ድረስ የተመረጡ ቲክቶከሮች እየመጡ ምረጡኝ ይላሉ። በነገራችን ላይ አዶናይን እንዲመጣ ግብዣ ቀርቦለታል። መጥቶ የምረጡኝ እንቅስቃሴ ማድረግ ይችላል። ሴፍሻ ለምን አንተ ሾው መቅረብ እንደማልፈልግ በግልጽና በክብር ላስረዳ ፈልጋለሁ። አንደኛ ነገር በአካል ይህ ጥያቄ ለመጠየቅ መጀመሪያ ሰላምታ ስልክ አንደኛ በክብር አላወራኝም፣ ችላ ብላኛል። it's okay maybe ቢዚ ሆነ ሊሆን ይችላል፣ ወይም ሌላ ሐሳብ ኖሮ ሊሆን ይችላል። በጥሩ ነገር እንውሰደው። ሁለተኛ ጊዜ ከመኪና ወርጄ መኪና ውስጥ ነበር ካንተም አክብሬ መጥቼ ሴፍሻ እንዴት ነህ ሰላም ነው ወይ ብዬ ጠይቄ ዲቻ ቦይስ የሚባሉ ልጆች አሉ ከኔ ጋር ናቸውና ወደ አንተ ኢንተርቪው ቀርቤ እነሱ ሰው እንዲያውቃቸው ፈልጋለሁ ትንሽ ድጋፍ እንዲያገኙ ብዬ ጠይቄ ነበረ።
የሰጠኸኝ መልስ ዝም ብለህ ነበር ያለፍከኝ። ኦኬ ችግር የለውም። ሶስተኛ ጊዜ ማናጀርህ ስልኬን ከሌላ ኢንፍሉዌንሰር ጠየቀ። ከዛ ያ ኢንፍሉዌንሰር ደግሞ እኔ ጋር ደወለልኝና ማናጀር እየፈለገ ነው የሰይፉ አለኝ። ኦኬ ለምን እጠብቃለሁ እስከሚደውል ራሴ ወዲያውኑ ደውላለሁ። ደወልኩኝ። ከዛ ማናጀር ያለኝ አሜሪካ እንዳልክና ስትመለስ ደግሞ ስኬጁሎች እንዳሉክ ነው which ይገባኛል። ይሄም ሪስፔክትፉል ቢዚ የሆንክ ሰው እንደሆንክ እርግጠኛ ነኝ። ትልቅ ነገር ነው ያንተ ሰይፉ ሾው ማለት ነው። በጣም ሪስፔክት አደርገዋለሁ። ግን ከዚህ ሁሉ የደበረኝ ነገር ምንድነው? ከዚህ ሁሉ የደበረኝ ነገር አይ ቲንክ ዛሬ የተናገርከው አሽሙር ነው መሰለኝ። አይ ቲንክ አሽሙር ነው። አየህ እኛ ሰዎች ስንባል መጥፎ የሚባል ሳይድም አለን፣ ጥሩ የሚባል ሳይድም አለን። ችግሩ ሁላችንም ነጭ በግ እንደሆነና ምንም ጥፋት እንደሌለን ገመና እንደሌለን ስለምናስመስል ነው እንጂ የኛ ገመና ቢሸት ኖሮ ከቤት አንወጣም ነበር። ግልጾኝ ልንገርክ፣ ችግሩ እኔ ገመናዬን አካፍላለሁ። ይህ ገመና ማካፍለው ደግሞ ዝም ብዬ ስድ ሆኜ ለመታየት ሳይሆን በዛ ተመሳሳይ ገመና ታስረው ራሳቸው ሊያጠፉ የቀረቡ በጭንቀት ያሉ ሰዎችን ለማዳን ስል ነው ገመናዬን ያካፈልኩት እንጂ ጅል ሆኜ አይደለም። እና ዛሬ የተናገርከው ንግግር ደግሞ ይህ ገመናን እያነሳ ነበረ which is እነዚህ ቃላቶች ማለት ነው። ይህ ገመና ተጠቅመህ ደግሞ እንደኔ አይነት ያሉ ሰዎች ከሚዲያው ገሸሽ ማለት እንዳለባቸውና መደነቅ ወይም ከፍ ማለት እንደሌለባቸው መልእክት አድርሰሃል። ሰው ችግሩ ምንድነው መሰለክ ሰይፉ፣ የተናገርከው ነገርና ተግባርክ አንድ አልሆነም። ምክንያቱም በገመና ከሆነ ወይም ደግሞ በጥሩነት ከሆነ በነጭ በግነትና በእኔ ጥሩ ነኝ ምንም ጎደሎነት የለኝም ከሆነ ዮናስ ወይም ደግሞ ዮኒ ማኛ ወደ ኢንተርቪው አታቀርበውም ነበር። ምክንያቱም እሱ ብዙ ሰዎችን እየሰደበ ሃይማኖትንም ይሁን በፖለቲካም በብዙ ነገር ሰዎችን እየጠላና እያወዳደቀ የኖረ ሰው ነው። ግን አይ ቲንክ በጥሩ እናስበውና ዮኒ ማኛ አንተ ወደ ሾውክ የጠራኸው ጥሩነቱን በማየት ነው ብዬ አስባለሁ እንጂ መጥፎ የሚባለው ያ ገመና ወይ መጥፎ የሚባለው ሳይዱ ብታየው እንዴት አድርገህ ታመጣዋለህ? ግን ጥሩ ነገሩ አይተህ ወደ ሾውክ አቀረብከው ማለት ነው። ችግሩ ግን እኔ ላይ እሱ ነገር አላደረግም። አይ ቲንክ ያ ሁሉ ጥሩ ያደረግኩት ነገር ሳታይ ያቺ ትንጥ የዋገመና ያልካት ነገር ጠርተክ የተናገርከው ነገር ተናግረሃል። ምን ልልክ ነው የምፈልገው፣ ወደ አንተ ሾው መቅረብ የማልፈልገው ሳላከብርህ ቀርቼ ሳይሆን ወይም ሳልወድህ ቀርቼ ሳይሆን ኦፍ ኮርስ ወድሃለሁ፣ አከብርሃለሁ፣ እያየሁህ ነው ያደግኩት። ግን የተናገርከው ነገር ደስ አላለኝም። ከጥሩነቴ መጥፎነቴ መርጠክ ስላየክ ደብሮኛል። አይ ሚን ያንተ ምርጫ ነው። ኦፍ ኮርስ ሰይፉ ሁለት ሳይድ አለው። ብዙ ሰው ያንተ መጥፎ ሳይድ ሊያይ ይችላል፣ ብዙ ሰው ደግሞ ያንተ ጥሩ ሳይድ ሊያይ ይችላል። እኔ ደግሞ ያንተ ጥሩ ሳይድ ነው ማየት የምመርጠው። ገባህ አይደለ? እና ያኔ ያቺ ትንጥ የገመና የምትባለው ሳይድ እሷን ማየትህ ትንሽ ደብሮኛል። ስለ ምርጫ ቀስቀሳው ደግሞ ወንድሜ ያንተ ምርጫ ቀስቀሳ አያስፈልገኝም። ሰው ከወደደ ከፈለገ ከመረጠ ይመርጣል፣ ነፃነት አለው። ምንም ምረጡኝ ብዬ አልተናገርኩኝም እኔ ማለት ነው። መኪና ባሸንፍ ብሸንፍ ሽልማቱ ቢመጣ ባይመጣ እኔ ዓለማዊ የሆነ ነገር ኦሬዲ ተለያይቻለሁ። አሚን ባለባበሴ፣ ባነጋገሬ፣ በፀጉር ስታይሌ ዓለማዊ የሆንኩኝ ሰው ልመስል እችላለሁ። ኦፍ ኮርስ ዓለማዊ ነን ሁላችንም፣ ግን ከመንፈሴ ጋር ግንኙነት አለኝ። ሰው ይህ ዓለማዊ ነገር ሊያስደስተኝ ወይም ሊያሳዝነኝ አይችልም። የሰው ጭብጨባ ወይም ደግሞ የሰው ጥላቻ ሊያወድቀኝ ወይም ከፍ ሊያደርገኝ አይችልም። ኦሬዲ ወድቄ ነበረ፣ አሁን ተነስቻለሁ። ሜቢ ልወድቅም እችላለሁ። ከዚህ ዓለም ነገር ተላቅቄያለሁ። ምክንያቱም ዋናው ስቃዬ እዚህ ዓለም ላይ ነበረ። ሰው ምርጫ ቅስቀሳ አያስፈልገኝም እኔ ልልህ ፈልጌ ነው። እና ያ ሜቢ የሰው መጥፎ ነገር ለይተህ ትንጥ የእሷን ከምታጎላት ጥሩ ሳይዱን አይተህ ብታደንቀው አይ ቲንክ ጥሩ ነው ብዬ አስባለሁ። ምክንያቱም እኔ እሱን ነው የምመርጠው። ዮኒ ማኛ ብዙ ነገርም ቢሰራ እኔ የማይለት እቺ ጥሩ ነገሩን ነው which is አንዳንዴ ያስቀኛል። ገባህ አይደለ? መጥፎ ነገር ከማይ ማለት ነው። ያ ምንም ምለው ነገር የለኝም። እወድሃለሁ።
ይሄንን ሁሉ ነገር ተናግሮ ምንም የሚለው ነገር የለኝም። ተመችቶኛል። ለማንኛውም እንደተመለከትነው አዶናይ በዚህ መንገድ ቅሬታውን ገልጿል። መቅረብም እንደማይፈልግ ተናግሯል። እንደሚታወቀው እንግዲህ ያው ዩቲና አዶናይን ሰዎች በጣም ኮምፔር እያደረጉ ነው። በፍጹም የማይገናኙ ሰዎች ናቸው ሁለቱም። ከእርዳታ ጋር በተገናኘ ዩቲናስም በጣም በርካታ ሰዎችን ስታግዝ ነበረ። የተለያዩ ቪዲዮዎች አሉ። ገባ ብሎ የእሷንም ቪዲዮዎች ወደኋላ መለስ ብሎ መመልከት አስፈላጊ ነው ብዬ አስባለሁ። በፍጹም እንደዚህ አይነት እርዳታ ውስጥ አልሰራችም፣ እኛ ድራማ የሚሰራ ሰው አንፈልግም ምናምን ብለው በጣም በርካታ ሰዎች ሲቃወሟት ነበረ። እቺ ልጅ ውስጧ ያለውን ጥበብ ነው ያወጣችው። የጥበብ ሰው ነች፣ ጎበዝ ነች። መደነቅ አለባት፣ መበረታታት አለባት። ደግሞም ብሎ ሀገራችንን ወክላም በአፍሪካ እንግዲህ እጩ ሆናለች። አብዛኛው የምትሰራቸው ቪዲዮዎች ክሬቲቭ ናቸው። እንግዲህ የቲክቶክ ክሬቲቭ አዋርድ ስለሚል ክሬቲቪቲን ስለሚጠይቅ እንግዲህ ዩቲናስ ክሬቲቭ ነች በሚለው እሷን እኔ በግል ደግፋታለሁ። እርዳታም ነገር ላይ አልተሳተፈችም ምናምን ተብሎ ሰዎች ሲያራግቡ ነበረ። እንግዲህ መለስ ብሎ የሰራቻቸውን ቪዲዮዎች መለስ ብሎ ማየት አግባብ ነው። ጭፍን ጥላቻ ማንም ላይ አያስፈልግም። አዶናይም የመጣበት መንገድ የሆነ ሰዓት አሪፍ ነበር፣ የሆነ ሰዓት በቃ ምንድን ነው ድብልቅልቅ ያለ ነገር አለው የአዶናይ። ከዚህ በፊት ሞቲቬት እያደረገ ሴቶችን እያበረታታ አይዞሽ ምናምን ትንበይ እያለ እያበረታታ ነበር የመጣው። የሆነ ሰዓት ደግሞ በቃ ተሸንፍ ያለው ጎዳና ልወጣ ነው ምናምን ብሎ እያለቃቀሰ እናስተውላለን። እንደገና ደግሞ ትንሽ ለአንደበት ለመናገር የሚከብዱ ቃላቶችን እያወጣ ሲናገር በጣም በርካታ ሰዎች እንዴት እንደዚህ አይነት ነገር የሚናገር ሰው ኢቨን ወቸጉል ላይ ቀርቦ በነበረበት ሰዓት እንኳን እንዴት እንደዚህ አይነት ሰው ታቀርባላችሁ ምናምን ብሎ ከፍተኛ ተቃውሞ የመጣበት ሰው ነው። በጣም በርካታ ሰዎች አሁን አላቅም እንግዲህ አሁን እየደገፉት ከሆነ እነዛ ሰዎች አላቅም፣ በርካታ ሰዎች እንዴት አዶናይ ወቸጉል ላይ ይቀርባል? እንዴት እንደዚህ አይነት ሰው ታመጣላችሁ? ለልጆቻችን ምን አይነት ነገር ነው የሚያስተምረው ምናምን በሚል በጣም ወቀሳዎች ሲነሱበት የነበረ ሰው ነው። ከቅርብ ጊዜ ወዲህ ግን ያው እንግዲህ በጣም ኦቨር ኮንፊደንስ ያለው ልጅ ነው። በራሱ በጣም ነው የሚተማመነው። እንግዲህ ይሄ በብዙ ስራ የመጣ ነው ብሏል። አሁን ላይ ከዲቻ ቦይስ ጋር በተያያዘም እንዲሁም ደግሞ ሌሎችንም እህት ወንድሞቻችንን እያገዘ እያበረታታ ህይወታቸውን ለመቀየር ሲሞክር እየቀየረም የተለያዩ ሰዎችን ሰፖርት እያደረገ አይተናል። በዛም እንግዲህ ሰዎች በሙሉ አስተሳሰባቸውን ቀይረው አሁን በሙሉ ድምጽ በሚባል ደረጃ የአዶናይ ደጋፊዎች በርክተዋል። እንግዲህ ያስተዋልኩት ነገር ምንድን ነው? ጉድ አንድ ሰሞን ነው የሚለውን ነገር ነው። ጉድ አንድ ሰሞን ነው። ምክንያቱም የሆነ ሰው የሆነ ሰዓት ላይ በጣም ይጠላል። ከዛ የሆነች ነገር ደግሞ ሲያደርግ ያንን ጥላቻ ሙሉ በሙሉ እርግፍ ይደረጋል፣ ይረሳና እንደ አዲስ የዛ ሰው ፋን በቃ ፍጹም ተደርጎ ይስተዋላል። እና መልሶ የሊጥ ጥፋት ቢያጠፋ መልሶ አሁንም ይሄዱላ መነሳቱ አይቀርምና ነገሮችን ኳስ በመሬት እናደርግ። አንድን ሰው ስንደግፍ አንድን ሰው እየነቀፈን መሆን የለበትም። አንድን ሰው ሞራል እየጎዳን መጥፎ ቃላትን እየተናገረ መሆን የለበትም። ይችላል ክሬቲቭ ነው ካላችሁ መምረጥ ነው እንጂ የሆነን ሰንባዴን እንደዚህ ስለሆነ ነው ይሄ እንትን ስለረዳ ነው ይሄ ስለረዳ ነው ብሎ የሆነ ሳይድ ማድረግ አግባብ ነው ብዬ ስለማላስብ ነው ይሄ ንግግር መናገር የፈለኩት። ዩቲናስ ጎበዝ ነች። እኔ በጣም ማደንቃት ልጅ ነች። ቲክቶክ ከተጀመረ ጀምሮ ክሬቲቭ በሆኑ ነገሮች የምናውቃት ነች። በተለይ ደግሞ በቅርብ ጊዜ የምታሳየን የትወና ብቃት የፕሮዳክሽኑ ምኑ በቃ በጣም የእሷን አቅም ያሳየ ነው እና ከዚህ በላይ ይገባታል። በጣም ክሬቲቭ ነች። በቃ የቲክቶክ ክሬቲቭ አዋርድ ስለሚል ነው በጣም በርካታ ሰዎች ዩቲናስ ማግኘት አለባት መኪናውን ሽልማቱን የሚለው ነገር ወደ እሷ ያመዘነው እንጂ በጎ ስራ ስላልሰራች አይደለም። የሁለቱም ጸብም ባናረገው መልካም ነው ብዬ አስባለሁ። አዶናይ በመልካምነቱ እሷም ባላት ነገር ብንደግፋቸው ሁለቱም ለወገን ለሀገርም ይጠቅሙ ልጆች ይሆናሉና ሳይድ ባንዲዝ በማናቸውም ዘርፍ ሳይድ ባንዲዝ መልካም ነው። ሴፉም ላይ እንግዲህ የተነሳው ይሄ ነው። ዩቲናስን እንዴት ቀድሞ ያቀርባል? አዶናይ በጣም መልካም ስራ የሰራ ነው፣ እንዴት በአንድ ሰሞን ስህተቱ ይመዘናል ብሎ በጣም በርካታ ሰዎች ቅር ብሏቸዋል። እንግዲህ እሱ ባንደበቱ ከዚህ በኋላ ሴፉ ላይ አልቀርብም የሚል ምላሽ ሰጥቷል። የማይቀርብበትም ምላሽ እንዳዳመጥ ነው ደግሞ ከዚህ በፊት ላናግረው ስሞክር ዲስሪስፔክት አድርጎኛል የሚል ነውና እንዲሁም ሌሎችም ምክንያቶች አሉት። ከዚህ በላይ እንደዚህ ነገሮችን ባናቀጣጠል መልካም ነው ብዬ አስባለሁ። ይሄ የኔ የግል አስተያየት ነው። እናንተም በዚህ ጉዳይ ላይ ያላችሁን ሀሳብ አስተያየት ብትሰጡ በጣም ደስ ይለኛል። ይህን ቪዲዮ በሲሪየስ እዩት፣ ሼር እና ኮፒ ሊንክ አድርጉ። አባዬ አቤት። የትምህርት ቤት ጓደኛዬ እዚህ ማጥናት ፈልጎ ነው። ችግር የለውማ? ና በለው፣ ችግር የለውም።
እሱ ነው ጓደኛ? አዎ። በስማ ስምህ ማን ነው እያልክ ነው አባዬ? ስሜ በርጠሚስ እባላለሁ እኔ። ዛሬ ደስ የሚል ምሽት ነው የምናሳልፈው እያልክ ነው አባዬ? በስማ እችን ቀን ለብዙ ጊዜ ስናፍቃን ነበር እያልክ። እሺ አባዬ ብቻ ሊያዋራክ ይፈልጋል። ለምን? በቃ አባዬ እናንተ አውሩ፣ እኔ ውስጥ ነኝ። ምንድነው? እሺ ይሄ ልጅ ያልታወቀበት ባለጌ ስዳደቅ ልጅ ነው ባይዘው። አንዳንድ እንደዚህ አይነት ሰዎች ብዙ ተከታይ ያላቸው እና ደግሞ ተከታያቸውን ለመያዝ እንደዚህ አይነት ቪዲዮ ከሰሩ በኋላ የሆነ የእርዳታ ቪዲዮ ይሰራሉ። ላይቭ ላይም ሰው ይረዳሉ። ይሄም እንደዛው ነው። በርጠለሚውስ እኔ ያዝናለሁ። አሁን ይሄ ቪዲዮ ግብረ ሰዶማዊነትን ነው። በቃ ምንም እኮ ዲያሎጉን ስሙት፣ በግልጽ የሚናገረውን ስሙት፣ ምን እንደሚል ስሙት። እኔ ለማህበረሰብ የማይጠቅም ስራ የሚሰሩ ሰዎች እኔ በጣም ነው የሚገርሙኝ። አትሊስት ወይ ማያዝናና አላማ ስላላቸው ነው ባይዘው አላማቸው በደንብ አላማ ስላላቸው እንጂ ሰው ያለ አላማ እንደዚህ አይነት ቪዲዮ አይሰራም። ይሄ ልጅ ደግሞ በተደጋጋሚ እንዲያረጋል አይ ዶንት ኖ። እኛ ሀገር ለነገሩ የሚወደደው ኖርም የሚጥስ ስነ ምግባር የሌለው ሰው ነው። እኛ ሀገር የሚከበረው ማህበረሰብን የማያከብር ውርጋጥ ነው የሚከበረው፣ ተሳዳቢው ነው የሚከበረው። እንደዚህ አይነት ቪዲዮ የሚሰራው ሰው ነው የሚከበረውና ምንም ማድረግ አንችልም። ግን ያለማመዱናል፣ እነሱ ብዙ ነገር ያለማመዱናል። እውነት ለመናገር እኔ በርጠሚውስ በፊት ላይ በጣም የሚያዝናናኝ ሰው ነበረ። በጣም ነበር የሚያስቀኝ። ያው አብዛኛው ከድሮ ጀምሮ የሚሰራቸውን ቪዲዮዎች ካያችኋቸው የሆነ መንፈስ ነገር አለው፣ ግን የድሮቹ ፈኒ ነበሩ። አሁን የሚሰራቸው ነገሮች ግን ትንሽ ከበድ ይላሉ። በጣም ይከብዳሉና ከማሳቅ እያለፉ ወደ ማናደድ እየደረሱ ነውና አንዳንዴ እንግዲህ ሽልማት ያጠፋል ይባላል አይደለ? ሰው ጎበዝ ምናምን በጣም ትችላለህ አንተ ምናምን ሲባል ሰው ያ ነገር ብቻ ትክክል እንደሆነ አድርጎ የሚያስብ ይመስለኛል። እና አሁንም በርጠሚውስ ላይ የሆነው ነገር እሱ ነው። አንድ ጊዜ የቲክቶክ ክሬቲቭ አዋርድ የመጀመሪያውን አዋርድ የበላው ካልተሳሳትኩ እሱ ይመስለኛል። እና ከዛ በኋላ ግን አይደለም መመረጥ እጩ ውስጥ እንኳን ሲገባ የሚመርጠው ሰው በጣም ትንሽ ነው። እንደ ድሮ ተወዳጅነቱ መነጋገሪያነቱ ምናምን የለም። እና ይሄን ነገሩን ቢያሻሽል መልካም ነው ብዬ አስባለሁ። ፕላስ የሚሰራቸው ነገሮች እውነት ልጁ እንዳለው ጋጥ ወጥ ነው እንዲህ ነው ለማለት ባያስችልም ግን ደግሞ የአእምሮ መብሰል ጉዳይ ማተር ያደርጋል። አሁን ልጁ እንዳለው በእርግጥ በርጠሚውስ በጣም ጋጥ ወጥ ሆኖ ወይም ደግሞ ስነ ስርዓት የሌለው ልጅ ሆኖ ምናምን እንደዛ ነው ብዬ ለማለት አልደፍርም፣ አልችልምም፣ አይመስለኝም እንደዛ ነው ለማለት። ግን ደግሞ የሚሰራቸው ስራዎች ትንሽ ብስለት የሌላቸው ነገሮች ናቸው። ለማንም የማይጠቅሙ ማንንም የማያንጹ ፕላስ ሴጣናዊነት የሚታይበት በጣም መንፈስ ምናምን በጣም የሚደባብሩ ነገሮችን ነው የሚሰራው አሁን እና ያ ነገሩን ቢያስተካክል ልጁ በጣም ጎበዝ ነው፣ ክሬቲቭ ነው፣ የሚሰራቸው ነገሮች ጎበዝ ነው። በቃ እኔ በፊት በጣም የሚያዝናና በጣም የሚያስቀን የሚሰራቸው ነገሮች በሙሉ በቃ ፈታ የሚያደርጉ ነበሩ። አሁን ግን ጭራሽ እያስጠሉ ሰዎች ይጭ ልጅ የሚል ስያሜ እየሰጡት ነው። አሁን ደግሞ እንደሰማ ነው ጭራሽ አስተዳደጉ ራሱ ልክ እንዳልሆነ ጋጦጥ የሚል ስያሜ እስከ መሰጠት ደርሷልና በርጠሚውስ አስተያየት ተቀብለህ ብታሻሽል አቅምህን በሌላ ስራ ብታወጣ የትወና ችሎታ አለ፣ ክሬቲቪቲ ደስ ይላል። ግን ከመንፈስ ነገሮች ወጥተህ ኖርማል ለሰው የሚጠቅሙ አሁን በቅርብ ጊዜ የምትሰራቸው ነገሮችን አይቻለሁ። እኔ በግል አንዳንድ ሰዎችን ልብስ ማሽን እየሰጠ የሆነ ሰፖርት እያደረገ ምናምን አይቻለሁ። ይሄ በጣም የሚበረታታና የሚደገፍ ሀሳብ ነው። ደግሞ ከአንተ ተሰጥኦ ጋር የሚሄድ የትወና ብቃትን የሚያወጣ ግን ደግሞ ሰዎችን የማያስጨንቅ የማይረብሽ ቆንጆ ነገር ብትሰራ መልካም ነው ብዬ አስባለሁ።
እኔ እውነት አሁን ከግብረ ሰዶም ጋር እንደዚህ አይነት ግንኙነት አለው ብዬ ለመቀበል ይከብደኛል። በርጠሚውስን ከበፊት ጀምሮ በእንደዚህ አይነት ኮንተንት ስለመጣ ነው። ግን አንዳንዴ ጭብጨባ ይገላል እና ሰዎች ሲያጨበጭቡ የሆነ ሰዓት ይጭ ማለታቸው አይቀርም እና ሰዎች እስኪሰላችሁ ድረስ መሆን የለበትም። አንድ ኮንተንት ስንይዝ ቶሎ ቶሎ መቀየር ብንችል ጥሩ ነው ብዬ አስባለሁ። እኔን ጨምሮ ይሄ ምክር ይመለከታል። ሁላችንም ቢያሻሽል ልጁ ክሬቲቭ ነው፣ ጎበዝ ነው፣ የሚችል ልጅ ነው። ከሌላ ነገር ጋር ባናገናኝበት እና መጥፎ ስምን ባንሰጠው መልካም ነው ብዬ አስባለሁ። ከዚህ ልጅ ጋር የምስማማበት ሀሳብ ምንድን ነው? ከበርጠሚውስ ጋር አይገናኝም። ግን በርካታ ሰዎች አሁን በቃ ደስ በማይል ኮንተንት የሚመጡ በጣም ጋጠወጥ የሆኑ ስነ ስርዓት የሌላቸው ሰውን ዲስሪስፔክት የሚያደርጉ ስንት ወገኖቻችንም ተርበው ተጠምተው ጎረቤት ከጎን ምናምን አካባቢያችን ላይ በጣም በከባዱ ተቸግረው ጎዳና ላይ በቃ በጣም ብዙ ነገር የምናይበት ሀገር ላይ እየኖርን ሰዎችን በቃ ሞራል የሚነካ ኢትዮጵያዊነትን የሚያንቋሽሽ ከፍ የማያደርገን ሁሌ በቃ የሚረባብሹ ነገሮች በቃ ለማየትም ለመስማትም የሚደብሩ ነገሮችን የሚሰሩ ሰዎች በጣም እየተገነኑ እየወጡ በጣም ምንድነው በቃ ቲፎዞ እያገኙ ይገኛሉ አሁን ላይ እና ጥሩ ነገር የሚሰራ ሰው ደግሞ ምንም ያው ይታወቃል ምንም እይታ ውስጥም አይገባም ቦታም አይሰጠውም እና እንደዚህ አይነት ነገሮች ቢስተካከሉ መልካም ነው ብዬ አስባለሁ። ይሄ የግል አስተያየቴ ነው። እናንተም በዚህ ጉዳይ ላይ ሀሳብ አስተያየታችሁን ስጡ። እንግዲህ ወዶቼ የዛሬ ፕሮግራሜ ይህን ይመስል ነበረ። እንደወደዳችኋቸው ተስፋ አደርጋለሁ። እንግዲህ ከሀዘን መለስ ብዬ የሰራሁት የመጀመሪያ ቪዲዮ ነው። አይኖ በጣም ላያስቃችሁ ይችላል፣ ላያዝናናችሁ ይችላል፣ የጠበቃችሁትን ነገር ላታገኙ ትችላላችሁ። ግን ደግሞ እንደምንም አቅሜን ሰብሰብ አድርጌ ነው ወደ እናንተ ለመምጣት የቻልኩትና ብታበረታቱኝ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ በጣም ደስ ይለኛል። ሀሳብ አስተያየታችሁንም ኮመንት ላይ ጻፉልኝ። እንድሰራባቸው የምትፈልጓቸውን ቪዲዮዎች በኢንስታግራም፣ በፌስቡክ እና በቲክቶክ ገጾቼ ዲስክሪፕሽን ላይ ያሉ በእነሱ መላክ ትችላላችሁ። እነሱንም ፎሎ እያደረጋችሁ ቤተሰብነታችንን እናጠናክር። ይሄ ቤት ያው ፍቅር ይፈልጋል። ፍቅር አሰጣጡ ደግሞ እጅግ በጣም ቀላል ነው። ሰብስክራይብ የምትል ቀላ ሞንደልደል ያለች በተናች እሷን ነካ በማድረግ እንዲሁም ላይክ እና ሼር በማድረግ ሀሳብ አስተያየታችሁን ጻፍ በማድረግ ለዚህ ቤት ፍቅር መስጠት ይቻላል ማለት ነው። የዛሬን አበቃው። ይመቻችሁ ባይ